በር ላያቸው ላይ ተዘግቶባቸው እሳት በላያቸው ላይ እንደነደደ የሰሙ መሰለኝ። ምን? አባቴ ተቃጥሎ ነው? ለመውጣት ፈልገው በሩ ስለተዘጋባቸው ለመኖር እየሞከሩ ነው የሞቱት። ይቅርታ ግን እናትሽ ይህንን የሞት ምክንያት ሚስጥር ማድረግ የፈለጉት ለምን እንደሆነ ማሰብ ይከብዳል። አባቴ እንዲሞት ቤቱ ላይ እሳት የለቀቀው ማን ነው? ምን እያወራሽ ነው? አባቴ ብቻቸው በጣም ለማምለጥ ሞክረዋል። ነገር ግን በፍጹም ከዛ መቆጣጠር አልቻለም። እዛው ነው ሞቶ የተገኙት። ግን ምን? ከውጭ በኩል በሩ ተዘግቶ ነበር። ምንድን ነው የምትለው? እሳቸውን ደግሞ እንደምታውቀው ምንም አይነት አቅም የላቸው። ማንም እንዴት ነሽ የኔ ልጅ? አንቺ እዚህ ኧረ ጭንቅላትሽ እንዳይወልቅ። አልተሳሳትኩ። ምኑ? አንቺ ነሽ አይደል ልጄን እንደ እንስሳ እየነዳሽ ለገበያ ያቀረብሻት? ምንድን ነው የምታወሪው? እኔ የሉሊት እናት ነኝ። ምን? አንቺ ደግሞ ሮዛ የዳዊት ባለቤት እኮ። ልክ እንደ ልጅሽ ጎትቶ እዚህ ድረስ አመጣሽ? እሺ ይፈልግሽ። እኔ ራሴ መጀመሪያ ልጅ ሊሆን እንኳን ወደ አሁን ደግሞ እናትየውን ጎጅ ተመጣ አይደል? እናማ ሉሊትን ስታመጣ ተሳስተ ነበር። ከዛ በኋላ ደግሞ በድጋሚ ተሳሳትክ። ደግሞ ምንም ነገር ከማድረግ በፊት እኔን እንደምታማክረኝ ቃል ገብተህልኝ ነበር። አሁን ግን ልጅ ካስተማርቃችኝ እሷን ከጠበቅልኝ እኔ ደግሞ ሰው ቤት ገብቼ ህይወቴን እመራለሁ። ወይም ደግሞ ይኸውልህ አንዱ ገዳም ገብቼ ፈጣሪ ለምን ይህንን ሁሉ ነገር እንዳወረደብኝ ሰወቅ ሰው ኖራለሁ። እኔ ልጅ ይቅርታ ማዘር። ሉሊት ደግሞ ድጋሚ እርሶን አታ በፍጹም መኖር አትችልም። አበባዬን እንኳን እኔ ያሳምናታለሁ። የኔ ልጅ የምሬን ነው። እሷ እሺ ብትል እንኳን እኔ በፍጹም አልፈቅድልዎትም። ተው ልጅ ተው። እናትና ልጅን በመለያየትማ በፍጹም ስህተት አልሰራም። አሁንም አልገባኝም። እኔም ሆነ የትንሿ ሙሽራ ሉሊት ድራማ ዛሬ እንደዚህ አድርጌ ያቀርብላችኋለሁ። ከባለፈው ክፍል እንግዲህ ሉሊት ምንም ባልጠበቀችው ሁኔታ ባልተዘጋጀችበት ሁኔታ አንድ ሰው ወደ ቤት መጥቷል። እሱም ደግሞ የመጣችው እናቷ ነበረች። እናቷ የሀዘን ልብስ ለብሳለች፣ እንዲሁም ደግሞ ነጠላ ዘቅዝቃለች። ምንም ነገር አልጠበቀችም ነበረ። በዚህ መካከል ላይ ዴቭና እንዲሁም ደግሞ ሔዋኔ በጣም ተጨናንቀው እያየናቸው ነበረ። ሁለቱ የዚህን ዓላማ ያውቁት ነበር። እናትየዋ ወደ በር ጠጋ ብላ ስትገባ ሉሊትም ከወንበሯ ላይ ብድግ በማለት እማዬ እንዴት መጣሽ በማለት ኋላዋን ስትመለከት ነበር። ከሉሊት እናት ጀርባ አባቷ የቆሙ እስከሚመስላት ድረስ በአይኗ ስትፈልጋቸው ነበር። ሉሊት ግን ደግሞ አልታደለችም እና ሉሊት አባቷ በህይወት አልነበሩም። ይሄንን መርዶ ይዘው ነበር እናትየዋ የገቡት ወደ ቤት። ልጄ አባትሽ አርፏል ሲሏት እሷም እጅግ በጣም ደንግጣ የያዘችውን ወረቀት ለቃ እቅፍ አድርጋ ከእናቷ ጉያ ስር ገብታ ስታለቅስ ነበረ። ይሄ መሪር ሀዘን ነው። እንዴትስ ተደርጎ ለማንስ ምን ተብሎ ሊነገር ይችላል? አባትየው ማማታቸው በር ተዘግቶባቸው እሳት ነዶባቸው እንዲሞቱ ነው የተደረጉት። ይሄ ሁሉ በደል የመጣው ደግሞ ከአቶ መለሰ መሆኑ ነው። አቶ መለሰ እጃቸው በጣም ረጅም ነው። እሳቸው በስር ላይ ቢሆኑም እጃቸው ረጅመት ከመኖሩ የተነሳ በጣም ብዙ ነገሮችን ማድረግና ማስፈጸም ይችላሉ። የእሳቸው ተላላኪዎች እጅግ በጣም ብዙ ከመሆናቸው የተነሳ አሁን ላይ ምንም አይነት ነገር መቆጣጠር አቅቷቸዋል። የሉሊት እናትና ሮዛ ስምምነት ከድሮም የላቸውም። ምክንያቱም ሮዛ ራስ ወዳድና በጣም ስግብግብ ሰው ስለሆነች አሁን ላይ ትዳሯንም ይሁን ሁሉንም ነገር ካገኘችው መሸጥ ትችላለች። ምክንያቱም ስለ ራሷ እንጂ ስለ ሰው ምንም ነገር አትጨነቅም። ያሳደገቻት እናቷ ወላጅ እናቷ መንገድ ጠርጋ ያሳደገቻት በክፋት መንገድ ነው። በትክክለኛና ህይወትን በሚገነባ መንገድ ያልሄደችው ሮዛ ዛሬም በድጋሚ የሉሊትን ህይወት ልታጨልም ተነስታለች። ዴቭ ያልጠበቀው ነገር በመሆኑ እጅግ በጣም ደንግጧል። ይሄ ነገር ባይሆንና ባይከሰት ደስታው ነበረ። በተለይ ደግሞ የሉሊትን አባት ከዚህ ቀደም ሄዶ ጠይቆት ስለነበረ በጠየቁት ሰዓትም እግራቸው እንጂ መንፈሳዊ ጉዳት ወይም ደግሞ ውስጣቸው ምንም ችግር እንደሌለባቸው በደንብ ጠንቅቆ አይቷቸው ነበረ። ዴቭና ባንቴሮን አሁን ላይ አንድ እቅድ አላቸው። ባንቴሮን ይሄ ሰውዬ ካልሞተ በቀር መግደል ነው ያለብን እንጂ እሱን በህይወት መተው ማለት አንድ ባንድ ሁላችንም ማለቃችን ነው በማለት ለዴቭ ሀሳብ አቅርቦለታል። ዴቭ የጠረጠረው
አቶ መለሰን ስለሆነ አሁን ላይ የሁለታቸውም ሀሳብ ተመሳሳይ ነው። አሁን ላይ ስለ ሉሊት ነው የሚጨነቁት። ምክንያቱም ሉሊት የአባቷን አሟሟት አላልነገሯትም። ያልነገሯት ምክንያት ደግሞ በር ተዘግቶባቸው በአሰቃቂ ሁኔታ መሞታቸውን እንዴት አድርገን እንንገራቸው በማለት በዚህ ህይወት ውስጥ እያሉ ነበረ። ሮዛ ከደጅ ቁጭ ብላ እየሰማች ነበረ። ሮዛ የሰማችው ነገር እናትየዋና ዴቭ እያወሩ በነበረበት ሰዓት ላይ ይችን ተማሪ የሆነችዋን ሉሊት አሁን ላይ ይህንን ነገር መንገር አእምሮዋን መበከል ነው ብለው ባልተዘጋጁበት ሰዓትና ወቅት ላይ ሮዛ ያልተጠበቀ ድርጊት አድርጋለች። ይህም ደግሞ ሮዛ ወደ ሉሊት ክፍል በመሄድ ያለውን ሁኔታ ስለ ራሷ ጉዳይና የኔን ልጅና የአንቺ አባት አሟሟት አደጋ መሆኑ እጅግ በጣም ያሳዝነኛል በማለት ሉሊትን እንዴት ማለት ምን ለማለት እንደፈለገች ሉሊት አልገባትም ነበር። ግን ደግሞ ይህንን ነገር ልታብራራላት ሞከረችና ሮዛ የኔም ልጅ ታውቂያለሽ በመኪና አደጋ እንደሞተ እናት ነኝና በጣም ልቤ ተሰብሯል። አሁን ደግሞ አንቺ ደግሞ አባትሽን ያጣሽው በእሳት ነው በማለት ነገሮችን አጋና ስትነግራት ነበረ። ይህም የሆነው ሉሊት በፍጹም አላሰበችውም፣ አልጠበቀችውም። አባቷ በዚህ መልኩ ታጣዋለች ብላ ያላሰበችው ሉሊት አሁን ላይ መርዶ በመርዶ ላይ ተደራርቦባት የአባቷ ክፉኛ አሟሟት በሮዛ መጥፎ አስተሳሰብና መጥፎ አባባሎች ተሞልታለች። እናቷን ጭምር እናቷን ሄዳ በክህደት ልትሰድባት የሞከረችበትም አጋጣሚ አለ። ለእናቷ ትልቅ ፍቅርና ትህትና የተሞላባት ሉሊት ስለ አባቴ አሟሟት ልትነግሪኝ ትችያለሽ? ማን ነው በሩን የዘጋበት? በማለት እናቷን ከልብ አስደንግጣታለች። ከተቀመጠችበት ቦታ ብድግ በማለት ምን አልሽኝ ስትል ነበረ። እጅግ በጣም ደነገጠች። ምክንያቱም የሉሊት እናት የደነገጡት የልጃቸው ጸባይና አስተያየቷ መቀየሩ ነው። ሮዛ ነበረች ለዚህ ሁሉ ከኋላዋ ሆና የሸረበችውን ነገር ተጠያቂ። የሮዛ ንግግር የነበረው አባትሽን ለዚህ ሁሉ ሞት የዳረጉት እናትሽ ናቸው። መከራና ችግር ተፈራረቀባቸው። እሳቸውን ወደዚህ ተገልበጥ ወደዚህ ማድገላበጡ ራሱ ደከማቸው። ለዛ ነው በር ቆልፈው እሳት ያነደዱበት በማለት ለሉሊት በነገረቻት የልጅነት ጭንቅላቷ ሉሊት ወደ እናቷ ዞራለች። ሉሊት በጣም በኃይለኛ ቃል የተናገረቻት ንግግር እናቷ ምን ሊመልሱ እንደሚችሉ ግራ በተጋባ ሁኔታ ተነስተው ልጃቸውን ሲያዩ ነበረ። ሮዛ ሀሳቧና እቅዷ እየተሳካላት ይመስላል። ታባላለች፣ ታፋጃለች፣ ታላቅሳለች። መጨረሻ ላይ ግን ትወድቃለች። ግን ደግሞ ተመልሳ ታንሰራራና እንደ አዲስ ሀሳቧን ጉልበቷን ሰብስባ ደግሞ ትነሳለች። አሁንም ይሄ ነው እጣ ፋንታቸው። የሉሊት እናት እዚህ ቤት ከኖሩ ከዚህ በኋላ የሚገጥማቸው ብዙ ችግሮችና ፈተናዎች ይኖራሉ ማለት ነው። ሉሊት እንደ ተማሪነቷ አሁን ላይ ለቤተሰቦቼ ደርሻለሁ፣ ከዚህ በኋላ ለቤተሰቦቼ ትልቅ ነገር አበረክታለሁ እያለች ባለችበት ሁኔታ ነበር አባቷን መሞት የሰማችው። ሉሊት ከዚህ በኋላስ ምን አይነት ፈተናዎችና ምን አይነት ችግሮች ሊያጋጥሟት ይችላሉ? ዴቭ እስካለ ድረስ እሷ ምንም ላትሆን ትችላለች። አበባይን ተቀበለኝ፣ እኔ ግን እሄዳለሁ ወደ አንዱ ገዳም ወይም ደግሞ አንዱ ሰው ቤት ተጠግቼ እየሰራሁ እኖራለሁኝ፣ በቃ እሷን እያስተማርክልኝ ነው በማለት የሉሊትንም እናት እንግዲህ ለዴቭ አንዳንድ ነገሮች ሲሉት ነበረ። የዴቭም ደግሞ እናትና ልጅን በመለያየት ጸጸት አልቀበልም፣ ምክንያቱም እናንተን አንድ ማድረግ እንጂ እኔ እናንተን መለያየት አልፈልግም፣ ማድረግም ያለብኝ እናንተን አንድ ማድረግ ነው፣ እናትና ልጅ በመለያየት ፍጻሜውን አላስጠላውም በማለት ዴቭ ምላሽ ሰጧቸዋል። እሳቸውም ይሁን ብለው ሲመርቁት ነበር። ከዚህ በኋላ የዴቭና እንዲሁም ደግሞ የባንቴሮን እጅ ለእጅ በጥምረት አጥቂ ለመሆን እያሰቡ ይገኛሉ። ከዚህ መካከል ላይ ሮዛን ከህይወታቸው ነቅለው ካላስወጧት በቀር በፍጹም ምንም አይነት ነገር ቢጀምሩም ስኬት የለውም። ምክንያቱ ደግሞ እያንዳንዱ ነገር ጆሮ ተጠግታ የምታዳምጠው ነገር ሁሉንም ነገር ያበላሽባቸዋል። እነሱ ይጀምራሉ። ሮዛ ፍጻሜው ሳይጨርስ ፍጻሜው በመሀል ጣልቃ ገብነት ነገሮችን ስታበላሽ ሁልጊዜም ይታያሉ። እነሱ ሁሌም ተሻጋሪ ናቸው። ግን ደግሞ ከመሀል ሆና ሮዛ የምታበላሸውን ህይወታቸውንና ታሪካቸውን ቤት ይቁጠረው። አሁን ላይ ባንቴሮንም ህይወቱ ለዚህ ነው ምስቅልቅል ያለው። በተለይ ደግሞ ባንቴሮን የሮዛን እናትና ሮዛን ጠንቅቆ ያውቃቸዋል። ከልጅነት ጀምሮ ከትምህርት ቤት እስከ እውቀት ድረስ አሁን እስካሉበት ደረጃ እናቷ በጣም መጥፎ በመሆኗ ምክንያት ልጅቷን የቀረጸቻት በራሱ አስተሳሰብ ምክንያት ነው።
እንደ ራሷ አድርጋ ነው የቀረጸቻት። ስለዚህ ሮዛ ላይ ምንም አይፈረድም። የእናቷ ልጅ ናት። እናቷ ምንም ማስተዋልና ርኅራሄ በሌለው ሁኔታ ያሳደገቻት ሮዛ ዛሬ ላይ ድንበር ተሻጋሪ የሆነ እንዲሁም ለሰዎች ልጆች ርኅራሄና መልካም ነገር የሌላት ሆናለች። የምታደርጋቸው ነገሮች ሁሉ ክፋትና ተንኮል የተሞላባት ሮዛ መቼ የሆነ ወደ ራሷ ወደ ቀልቧ የምትመለሰው አይታወቅም። በአሁኑ ሰዓት ግን የሉሊት እናት ተጨንቀዋል። ዴቭ ይሄን ነገር አላወቀም። የሉሊት እናት ምን ሊሆኑ ይችላሉ? ምክንያቱም ዱብ እዳ ነው የወረደባቸው። የባላቸው መሞት ብቻ ሳይሆን እንዲሁም ደግሞ መቼ ልንገራት ብለው በተጠባበቁበት ቅስፈትና ወቅት ላይ ነበር ይሄን ነገር የሰሙት።